ጉባኤ ደራሲ በእውቀቱ ስዩም ጉባኤ መሳፍንት እየተለዋወጡ በነገሱበት ዘመን ቀዳማዊ ኢዮሳፍጥ ድርሻቸውን በኢትዮጵያ ነገሱ። እኔ ደካማ ባሪያቸው ጸሐፌ ሚካኤል በዘመናቸው ስላጋጠሟቸው ክስተቶች እየተከታተልኩ ስመዘግብ ኖሬያለሁ። ከዘመናት ባንዱ ዘመን በሀገሪቱ ትልቅ ድርቅ ነገሰ። የሰማይ ጣት ነጠፈ፣ የምድር ወዝ ተሟጠጠ። በነገሩ ያዘኑት ግርማዊነታቸው በሀገሪቱ አሉ የተባሉትን ስመገናና ሊቃውንትና መኳንንት እየሰበሰቡ ግብር እያገቡ መላ ማፈላለግ ያዙ። ብዙ ጉባኤዎችን አደረጉ። ከጉባኤዎቻቸው አንዱን እነሆ አምልቼ አስፍቼ መዝግቤዋለሁ። ፈረስ የሚያስጋልበው አዳራሽ በማዕረግ ልብስ በተንቆጠቆጡ መኳንንት፣ ደጓሳ መጻሕፍት ጉልበታቸው ላይ ባኖሩ ሊቃውንት ተጨናንቋል። ግርማዊነታቸው ዙፋናቸው ላይ ጉብ ብለው ያንን ተደምጦ የማይጠገበውን ንግግራቸውን ይለቁታል። የተከበራችሁ የአገሬ ሊቃውንትና መኳንንት፣ በአባቶቼ ዘመን ያልነበረ ድርቅ አገሬን እያመሳት ሳይ ዝም ማለት አልሆንልህ ቢለኝ ነው። እናንተን በየዕለቱ ማስቸገሬ ከመወያየት መላ ይገኛል ብዬ ነው እናንተን መሰብሰቤ። ልብ አድርጉ፣ ዛሬ ለ12ኛ ጊዜ መሰብሰባችን ነው። 12 ጊዜ ሊቃውንት። ታዲያ ይህን ያህል ጊዜ አስበን እንዴት መላ እናጣለን? የሚደንቅ እኮ ነው። ዛሬ ግን የመጨረሻው ነው ብዬ ተስፋ አደርጋለሁ። የዛሬው ጉባኤያችን ህልውናችንን በተፈታተነው ረሃብ ዙሪያ ይሆናል። በመጀመሪያ ድርቁ እንዴት ተከሰተ? ድርቁን በአፋጣኝ ለማጥፋት ምን እናድርግ? ወደፊትስ ተመልሶ እንዳይመጣ ምን ድር ማድረግ ይገባናል? እኒህን ጥያቄዎች ሳንመልስ ከዚህ አዳራሽ ንቅንቅ አንልም። በሉ ሊቃውንት፣ የምትሉትን በሉ። የምን መተያየት ነው? አዎ አንተ ዘማዶ፣ አንተ አገልድመህ የቆምከው ወዲህ ቀርብ በል። ግርማዊነቱ ጃንሆይ፣ እኔ ድኩም ባሪያው ነጋድራስ ሹመተ ሥላሴ ይሰኛለሁ። በእውነቱ የዛሬው ዕለት ስናፍቃትና ስጎመዥላት የነበረች ዕለት ናት። በእውነቱ ግርማዊነቱ ጃንሆይ፣ እንደሚያውቁት በስራዬ ምክንያት ወደ ግብጽ፣ ወደ ግሪክና ወደ ፋርስ የመሄድ ዕድል አጋጥሞኝ ነበር። በዚያም ብዙ እጹብ ድንቅ ነገሮች አጋጥመውኛል። ቆይ እሺ ታንዴ፣ ምን ነው ሊቃውንት፣ ነውር አይደለም እንዴ? አድምጡታ። ማንህ ነጋድራስ፣ አሁን ወደ ዋና ጉዳይ እንድትገባሻለሁ። እንደምታውቀው በአንገብጋቢ ጉዳይ ስለተጠመድን ያንተን የፋርስና የግብጽ ትረካ የምንሰማበት ጊዜ የለንም። ይገባሃል? ጃንሆይ፣ ነገር አስረዝሜም ከሆነ በመድኃኔዓለም ስም ይቅርታ ጠይቃለሁ። ወደ ዋናው ጉዳይ ልመለስና በውጭ አገር በኖርኩበት ጊዜ የግብጽና የግሪክ ሰዎች ወንዞችን እንደምን አቁመው ለመስኖ እንደሚጠቀሙ፣ የአየርን መለዋወጥ እንደምን እንደሚተነብዩና እንደሚቆጣጠሩ ተመሪያለሁ። እንደው ፈቃዶ ከሆነ በእኛ ሀገር ይህንን ሐሳብ እንደምን መተግበር እንደሚቻል ሐሳብ ላቀርብ። እሰይ ካይን ያውጣ። እንዲያ ነው እንጂ እንዲህ ያለውን መላእተን ነው ስናክ የምንኖረው። በል ፈቅደንልሃል፣ ቀጥል። ጃንሆይ፣ ፈጣሪ አክብሮ። እንግዲህ ምንድን ነው አስቀድሜ አናሳ ወንዞችንም በምን መንገድ ልናቆማቸው እንደምንችል ተንተን በማድረግ አቀርባለሁ። ቀጥዬ ወደ መስኖ ስናመጣቸው ምን ብልሃት መከተል እንዳለብን ተንተን አድርጌ አቀርባለሁ። ቀጥዬ ደግሞ ቆይ እስቲ አንዴ ቆይ ምንድር ነው ሊቃውንት፣ ምን ሆናችኋል? ቅሬታ ካላችሁ ተናገሩ። ቆይ እስቲ መምህር ጊዮርጊስ ወልድ ቅር ያለዎት ነገር አለ? ፊቶ ጨፈገገሳ። ጃንሆይ፣ የኔ እንኳ ቅሬታ ወይም ነቀፌታ ሳይሆን እርማት ነው። ነጋድራስ ሊያነሳው የሚሻው ሐሳብ ባይከፋም ቋንቋው እየተወላከፈ ለጆሮ ይጎረብጣል። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለ፣ ታገስ ነው። ከዚያም ገድበን ማለት ሲገባው አቁመን አለ፣ ታገስ ነው። ይህ አልበቃ ብሎ ለጥቄ ለማለት ቀጥዬ ብሎ ተናገረ። በበኩሌ ይህ አይነቱ ንግግር ዕድሜ ልካቸውን ለቋንቋ ሲደክሙ ለኖሩ ሊቃውንት
ይልቁንም የሰዋሰውን ጥበብ አምልተው አስፍተው ሲማሩ ላደጉት ለእርሶ ለጃንሆይ የሚዋጣ አይመስለኝም። አነጋገሩ ጠያፍ ነው የምትለኝ? እንዴታ ጃንሆይ፣ በእውነቱ ለአንድ አገር ህልውና ቋንቋ ወሳኝ ነው ባይ ነኝ። ለብልህ አይነግሩም ለአንበሳ አይመትሩም እንዲሉ ታላቁ የሰናኦር ሕንፃ በቋንቋ አለመግባባት ምክንያት በጅምር እንደቀረ ለጉርማዊነቱ ማስታወስ ለቀባሪ ማርዳት ይመስለኛል። ይልቁንም ዛሬ አገራችንን ብሎም ትውፊታችንን እያሰጋ የመጣው ይሄ የሰዋሰው ግድፈት እንጂ ሌላ አይደለም። በዚህ ከቀጠልን ነገ ከነጎዳ ፊደላችንና ዘይቤያችን ድርግምግም ብሎ የባዕዳን መሳለቂያ እንዳንሆነ ያሰጋል። ማነ ነጋድራስ ማን ነበር ያልከኝ? አዎ ነጋድራስ ሹመተ ስላሴ። እስቲ አረፍ በል። አቤት ጃንሆይ። ቁጭ በላልሁ እኮ። ለነገሩ መምህር እርሶ ያሉት ነገር በእውነቱ እኔንም ሳያሳስበኝ የቀረ አይደለም። ይህ አይነቱ የቋንቋና የሰዋሰው ቀውስ መኖሩ ሲያሳስበኝ ሲያመራምረኝ ኖሯል። በልዋ ሊቃውንት ታግዙኝ እንጂ ምንድን ነው ማድረግ ያለብን? የቋንቋችን ችግር መነሻው ምንድር ነው? ዞሮ አካሄዳችን የት ነው የሚያደርሰን? እንዴት መፍትሄና ብጅለት የሚሉት ጥያቄዎች መነሳት ያለባቸው ዛሬ ነው። በበኩሌ እኒህን ጥያቄዎች ሳንመልስ ይህን አዳራሽ ለቀን ብንወጣ የአባቶቻችን አጽም እሾህ ሆኖ ይወጋናል ባይ ነኝ። እስቲ መምህር እርሶ እንደጀመሩ ይቀጥሉ። ምንድር ነው መላው ይላሉ? ጃንሆይ፣ እኔ በመሐይም ህሊናዬ ለዚህ መልስ የለኝም። ነገር ግን በየደብሩ ያሉትን ሊቃውንት ማጠናከርና መደጎም መፍትሄ ነው ብዬ ያስባለሁ። ብዙ ትጉሃን የቋንቋ መምህራን ነበሩ። ዳሩ ግን የእጃቸውን አላገኙም። በምቀኞችና በመሰሪዎች እየተባረሩ ሲፈልሱ ይገኛሉ። ለዚህም የሊቃውንቱን የአጽመ ጻድቅ ወልደ ጻድቅ ዕጣ ማንሳት ይበቃል። አጽመ ጻድቅ ወልደ ጻድቅ? አጽመ ጻድቅ ምን ሆነ? አልሰሙም ጃንሆይ? እኮ ምን ሆነ? ከደብሩ ተባሯል እኮ ጃንሆይ። አጽመ ጻድቅ ወልደ ጻድቅ? አዎ ጃንሆይ። ማለፊያ ይሁና። ለነገሩ ከአንድም ሁለት ጊዜ ሊቃውንት ከየደብሩ ይፈልሳሉ ሲባል አድምጫለሁ። ዛሬ የሀገሬን ህልውና የተፈታተነው የሊቃውንት መፍለስ እንጂ ሌላ አይደለም። ማን ነው የሚያባርራቸው? የት ነው የሚሄዱ የሚለውን ጥያቄ መመለስ የሁላችንም ግዴታ ነው። አደራ ይሄን ጥያቄ ሳንመልስ ወጥተን ጉባኤያችንን ከንቱ እንዳናደርገው። በሉ እንጂ የምን ዝምታ ነው? አንተ ከዚያ ማዶ ከባላምባራሳ አጠገብ የቆምከው ጃንሆይ፣ እኔ የደብሩ አለቃ ነኝ። አጽመ ጻድቅ ወልደ ጻድቅ የተባረረው በራሱ ወንጀል ነው። የምን ወንጀል? ከደብሩ ንዋየ ቅዱሳትን አውጥቶ ሲሸጥ ተደርሶበት ነው። አጽመ ጻድቅ ወልደ ጻድቅ? ጃንሆይ፣ ዋሽቼ ከሆነ ይህን ጀንበር አያሳልፈኝ እኮ። አጽመ ጻድቅ ወልደ ጻድቅ ንዋየ ቅዱሳት ሸጠ? ጃንሆይ፣ ሐሰት ተተናገርሁ አንገት የለ ሰይፍ ደረት የለ ጦር ይዳርጉት። ለነገሩ ንዋያተ ቅዱሳት እየተቸበቸቡ ነው ሲባል የሰማሁበት ቀን ሩቅ አይደለም። ልብ በሉ፣ ቅርስ ለሀገሬ የልብ ትርታዋ ነው። የልብ ትርታዋን የሚዘርፍ ከጠላቴ በላይ ነው። መቼም ሊቃውንት ካላበድን ለይቶልን ጨርቃችንን ጥለን ካልሄድን በስተቀር ይሄ ነገር በይደር ይቆይ ልንል አንችልም። በልዋ መልስ አምጡ። ሊቃውንት ንዋያተ ቅዱሳትን ለመሸጥ የሚነሳሱት ለምንድን ነው? ማን ነው የሚገዛቸው? ምን እርምጃ ብንወስድ ይሄ ወንጀል ሊቆም ይችላል? እስቲ እዚያ ማዶ አባቴ ምንድን ነው ሐሳቡ? ጌታዬ ጃንሆይ ሆይ 1000 ዓመት ይንገሱ። መቼም እንደሚያውቁት ከእርሶ በፊት በነበሩት ነገሥታት ዘመነ መንግሥት ኖሬአለሁ። ብዙ ታሪክ አይቻለሁ። በብዙ የነገሥታት ጉባኤ ላይ ተሳትፌአለሁ። ነገር ግን አንድም ፍሬ ባለው መንገድ የተቋጨ ጉባኤ ግን አጋጥሞኝ አያውቅም። በበኩሌ ጉባኤያችን መነሻና መድረሻ ሊኖረው ይገባል ብዬ አምናለሁ። አለበለዚያ ሰለሞን እንዳለው ሁሉ ነገር ከንቱ
የከንቱ ከንቱ ሆኖ ይቀራል ማለት ነው። እዩልኝ፣ ይሄን ተሸሽጎ የቆየ ጥበብ የረሳሁትን ቁም ነገር እንዴት አድርገው አስታወሱኝ በሞቴ። እርስዎ ያነሱት ሐሳብ በእዝነ ልቡናዬ ሲንቀዋለል ያልኖረ እንዳይመስሎ። እውነትዎን ነው። ትልቁ ችግር ይሄ ነው። ሰለሞን ለሁሉም ጊዜ አለው ያለው ያለንበለ ምክንያት አይደለም ለካ። እርስዎ ያነሱት ሐሳብ ዛሬ ካልተመለሰ መቼም አይመለስም። በልዋ ሊቃውንት፣ የምን መለጎም ነው? ጉባኤያችንን ፍሬ አልባ የሚያደርገው ምንድር ነው? ፍሬያማ ለማድረግ ምን ማድረግ ይገባናል? ከፍሬውስ የሚጠቀመው ማን ነው? እኒህ ቁልፍ ጥያቄዎች ካልተመለሱ ከዚህ አዳራሽ ውልፍት የለም። በልዋ አንዳንድ በሉ ሊቃውንት። ድራማውን የተጫወቱላችሁ ፍቃዱ ተክለማርያም፣ አለማየሁ ታደሰ፣ ይርጋሸዋ ተሾመና ይብለጥ ግዛው ነበሩ።